ዓለም ፀሐይ ጨረቃዋ መሃል ካዛንችስ የቀበሌ ቤት ውስጥ ፍቅር እንደ ፏፏቴ ከሚፈስበት ጎጆ ነው ተወልጄ ያደግኩት። ብቻዬን ዓለም የማክል ሆኜ ብቻዬን እንደ ፀሐይ የማበራ እየታወቀኝ ነው ያሳደጉኝ። ዓለም ፀሐይ ይባላለሁ። ድክመቴ ርህራሄና ፍቅር ነው። የምሸነፈው በሁለቱ ነው። ዓለም በቁስ እንደማያንበረክከኝ ያውቃል። ማኔጅመንት ዲግሪን ከአዲስ አበባ ዩኒቨርሲቲ እንደጨረስኩ አካባቢ በትግሉ የሚባል ፍቅረኛ ነበረኝ። ዋና ስሜ አላዛር ነው። ስጠራበት ደስ የሚለኝ ግን በትግሉ የሚለው ስም ነው ስለሚል እኔ በትግሉ ጠራዋለሁ። እኔነቴንና ማንነቴን ከአላዛር ይልቅ በትግሉ የሚለው ስሜ የበለጠ ይገልጽልኛል ይላል። ጥቁር ሆኖ ብዙ ቅንድብ እንዳለው የሚታወቅበት ብዙ ቅንድብ ያለው እየተባለ መጠቋቋም የሚቻለው በትግሉ ብቻ ይመስለኛል። አንድ ቀን ከከተማ እንውጣ ተባብለን በመኪና ወደ ሐዋሳ እየሄድን ነበር። ስልኩን ከመኪናው ጋር በብሉቱዝ አገናኝቶ ሞቅ ያለ ዘፈን እየሰማን ነበር። በመሃል ስልክ ተደወለለት። የተገናኘውን ስፒከር ሳያቋርጥ ስልኩን አነሳው። ሄሎ ሄሎ፣ በትግሉ ሄሎ ሄሎ፣ በትግሉ ነህ? አዎ፣ እንዴት ነህ በትግሉ? አቶ ከበደ ነኝ፣ የእናትህ ጎረቤት። እንዴት ነህ? ደህና ነኝ። ፊቱን ቅጭም አደረገ። ስልክህን አጥቼ በስንት መከራ ነው ያገኘሁህ። ኧረ እባክህ እናትህን እያት። ስንት ጊዜ ሆናት የአልጋ ቁራኛ ከሆነች። ኧረ ተው በትግሉ። ሰው በጠየቃት ቁጥር በትግሉን ጥሩልኝ ትላለች። ያላባት አሳድ። እደውላለሁ ጋሽ ከበደ፣ አሁን እየነዳሁ ነው ብሎ ስልኩን ዘጋው። ወዲያው ፊቱ ድብዝዝ አለ። ደነገጥኩ። እንዴ እናትህ በሕይወት አሉ እንዴ አልኩት። ዞር ብሎ አየኝና ዝም አለ። እንደዚህ አይነት ፊት የሚያሳየኝ በተነሳው ርዕሰ ጉዳይ ላይ ማውራት ሳይፈልግ ሲቀር ነው። ጥያቄን ማቆም አልቻልኩም። የት ነው የሚኖሩት? የማይፈልገው ነገር ሲነሳ የሆነ ትኩር ብሎ አይቶ ፊት ይነሳኛል። ከቀጠልኩ ማውራት አልፈልግም ይላል። ሲናደድ ፊቱን ክስክስ፣ ግንባሩን ቁጥር፣ አይኑን ፍጥጥ ስለሚያደርገው ያስፈራል። ሲናደድ እንዳልተናደደ፣ ሲከፋው እንዳልከፋው፣ ሲያመው እንዳላመመው ይሆናል። እኔ ግን አውቅበታለሁ። በእርግጥ ፊቱ ማስመሰል አይችልበትም። እየበላን ከሆነ አይበላም፣ እየሳቀ ከሆነ ያኮርፋል፣ ዝም ይላል። ብዙ ጊዜ ዝም ካለ ዝም እላለሁ። ያልወደደውን አላነሳም። አይጥመውም ብዬ የማስበው ጉዳይ ላይ አልቆይም። ያን ቀን ግን አልቻልኩ። እናትህ አልጋ ቁራኛ መሆኗን ሰምተህ አትደነግጥም? ልጅ እያለች እሺ፣ የት ሀገር ናት? እናት ሆና ልጅ ሳትሆን አትቀራለህ? ምንም ሊገባኝ ስላልቻለ ጥያቄን አከታተልኩ። ዝም ብሎ ብቻ ወደፊት መንዳቱን ቀጠለ። የምናገረውም ሆነ የምጠይቀው ከጆሮ ያልደረሰ ያህል ፊቱ ላይ ለውጥ አይታይም። በስመ አብ ጭካኔ። አሁን እናቴ ያለችበት ሄደን እንጠይቃት። በምትወደው በእግዚአብሔር በትግሉ እናሳክማት። ስወድህ
አሁን እንሂድ በእግዚአብሔር። ዓለም ፀሐይ በማያገባሽ አትግቢ። በዚህ ጉዳይ ማውራት አልፈልግም። ፈርጥም አለብኝ። እናትህ አሟት ፈልጋ ችለህ ላትሄድ ነው? እንባዬ እንዳላዋራ አገደኝ። እናት ላይ ይጨከናል። እሺ ለምን እንደማትሄድ ንገረኝ። ተይኝ አለ መሪውን እየደበደበ። ትናንት የተዋለለትን እንደሚረሳ የማይረባ ሰው የለም። እናት ላይ ቂም ይያዛል? ካልኩኝ አልኩኝ ነው ይባላል። አንድ ቀን እንኳን በጨዋታ መሃል አያነሳትም። አንድ ቀን እንኳን ሁሉ ነገሩን ሚስጥር ማድረግ፣ ሁሉ ነገሩን ማወሳሰብ፣ ይሄ ጤነኝነት ነው? ፍቅር ብዬ አይደል ይሄን ጠርጣራ ማንነቱን የተቀበልኩት? እሱ ግን እናቱ ካለ አባት አሳድጋው ታማ ሽማግሌ ልካ እየጠራችው ብትሞትም ግድ የለኝም አለ። እናቱ ላይ የጨከነ ማን ላይ ሊራራ ይችላል? የገዛ እናቱ ያላሳዘነችው ለማን ያዝናል? እንዴት የሰው ልጅ ሆኖ በእናቱ ላይ በቁርጥ ቀን ይጨክናል? ብቻዬን በዝምታ ተብሰለሰልኩ። ጠርታህ ታማ አንተ አውሬ ነህ ጠላሃለሁ አልኩት። ዝም ብሎ አየኝ። ሌላ ጊዜ ስጣለው ሳልፈልገው ስቀር የበለጠ ይቀርበኝ ነበር። ያን ቀን ግን ከቁብ አልቆጠረኝም። ቱሉ ዲምቱ ስንደርስ አውርደኝ አልሄድም፣ የትም መሄድ አልፈልግም አልኩት። መኪናውን ወደ አዲስ አበባ ዞረው። ምንም ሳናወራ ተመለስን። እኔ ግን በስልክ የሰማኋቸው ሰውዬ ድምፅ ያቃጭልብኝ ነበር። ያለ አባት አሳድጋ ላገኘችው ጥሩልኝ ትላለች። የአልጋ ቆራኛ ሆናለች። ከዛ ጊዜ በኋላ ከበትግሉ ጋር አልተገናኘንም። ጠላሁት። በጉብዝናው ወራት እናቱ ላይ ከጨከነ ጋር ምን የጋራ ቋንቋ ይኖረናል?